ወይዘሮ ትግስት የታታቀ ሰላም ልጅ ማየማለች የዚህ ሰላም ምን ችግር አለው? የዲኤንኤ ሪዛልቱ ውጤት ይመሩጣ ውጣልን ምንም የሚጠፋኝ ነገር የለም። ውጣ እባክህ። የነኮኔ ወዳችሁት እንደማን ናችሁ እናንተ? ከምን የመጣችሁት? ትግስት ነሽ? እንዴት ነው እንደረጋው? አንቺ ምን አይነት ሰው ብትሆኚ ነው? ሻለሽ ግን ጤናሽን መጀመሪያ እንዴት ነሽ? አንቺ ምን አገባሽ? እኔ ደህንነት አሳስቦሽ ነው የመጣሽው? አዎ እዚህ ጋር ወረቀቱ ላይ እንደምናየው የመጀመሪያው ዲኤንኤ ነው ከላይ። አዎ ስለምን ትግስት ነው የምታወራው? ልጄን እኮ ጎድተዋል። ልጄን እኮ ምንም አልተረፈም እንደበደቡት። ኧረ ልታሳብዱኝ ነው እናንተ ሰዎች። አንተ ከኔ ጋር ምን አገናኘህ አንተ? ስለዚህ ታዲያ አጭበርባሪ እንዴት ነው የምረጋጋው? ልጄ እኮ በጣም ተደብድቧል። አሁን ምን ሆነ? ማን ነው የሚደበድበው? እነሱ ናቸው አይራክሻቸው ጎረምሶች። እንዴት ሊሆን ቻለ? ጥፋተኛው እኮ አንተ ለቤታችን ማስገባት አልነበረም። ለምን ታስገድዳታለህ? አንተ ምን አገባ? ምክንያት ስላለኝ ሞጆ ስትኖሪ እንደነበር አውቃለሁ። ልጆችን ሞጆ እንደወለድሽ አውቃለሁ። ምን አይነት ባለጌ ብትሆኚ ነው? ኧረ ዲ ባለጌ አይደለም። ማረብስ ማለት አይደለም። ያሟል ይመስለኛል። ያሟል። እርግጠኛ ነሽ? ያሟል። ስለዚህ እኔ በዛን ሰዓት ችግር ነው ልሰጠው ያደረገኝ። ቸግሮኝ ስለሆነ ነው። እኔ ልጄ መስጠት ሳልፈልግ ነው የሰጠሁት። ውጣልን እባክህ ውጣ እኮ ውጣ፣ ከቤታችን ውጣልን። ምንድነው ሰው ከሰብስበው አቶ አያሌው እንደው እግዚአብሔር ይስጠውና እሱ ነው እንደዛ ያደረገው። አያሌው ዘካሪያስ እኮ በጣም ብዙዎች አሉት። ስለዚህ ተሳስተህ ነው የመጣው። ቤትም የገባው ትግስት የምትለው በዛ ሰፈር ያለው ቀበሌ እዚህ ሰፈር ያለው ቀበሌ አሁን እኮ ማለት ነው የሆነ ማስረጃ ማምጣት አለበት። ጥፋተኛው እኮ አንተ ለቤታችን ማስገባት አልነበረም። ምንድነው ይሄ? ታዲያ ምንድነው? የሁለቱ የጋብቻ ሰርተፊኬት የሱና ያንቺ ቅንብር ነው። በደንብ ይሄ ሰውዬ ለምንድን ነው ላለመቀበል እየሞከርሻለሽ? አጭበርብረን ፈልገህ ለምንድን ነው ማጭበርበር? አይደለም ይሄ ቅንብር ነው። ይሄ ምንድነው የሚባለው ነገር አለ አይደለ? እንደዛ አድርገውት ነው አይደለ? ቴክኖሎጂ በላይ ተሰርቶ ይመጣል እኮ እንደዛ ነው የተደረገው። ይሄ እንጂ አንተ አይደለም ምናምን የሚሉት ነገር አለ እኮ ልጅ እንደዛ። ወይዘሮ ትግስት ይገባኛል። አዎ ያሳፍራል። ልጅሽን ሸጥሽ ሲባል ብዙ ነገር ሊያሰማ ይችላል። አንተ ይሄ እንደዚህ አድርጎት ነው አውቆኛል ለማሳመን ይሆነ ነገር ይገባኛል። ልጅ ወይዘሮ ትግስት ልጅሽን መሸጥ ያሳፍራል። አዎ ሰው ሲሰማው ተጸጸተሽበትም ይሆናል አፍረሽበትም ይሆናል ይገባኛል። ግን እዚህ ጋር ትልቅ ነገር ይዤ የመጣሁት በስነ ስርዓት እያወራሁ ነው። ስለዚህ ሞጆ እንደተወለድሽ አውቃለሁ። ሞጆ ስትኖሪ እንደነበር አውቃለሁ። ልጆችን ሞጆ እንደወለድሽ አውቃለሁ። የመጀመሪያ ሴት ልጅ ወለድሽ፣ ከዛ በኋላ ሁለተኛውን ልጅ ሸጥሽ፣ ከዛ ሶስተኛ ሴት ልጅ ከሌላ አባት ወለድሽ። አሪፍ ነው እኮ እንትን ያወራል። በጣም ነው የሚያወራው። ግን ለምን አይደለም? ያሟል ይመስለኛል። ያሟል። እርግጠኛ ነሽ? ያሟል። ስለዚህ ይሄ ጋብቻ ሰርተፊኬት ነው የውሸት ነው? አዎ የውሸት ነው። እኔ ልጅ እንደዛ አይነት ነገር አያደርግም። እኔ ልጄ ሁሉንም ነገር እኔን አማክሮኝ ሁሉንም ነገር ለኔ ከኔ ውጪ የሚያደርገው ነገር የለም። ጠንቅቄ አውቀዋለሁ። ስለዚህ አንተ ዛሬ እዚህ እየዘባረክ እንትን ልትላት አትችልም። አምጣ። ስለዚህ ልክ ነሽ። ታመጣው ባክ ወጣልን። አስወጣው በቃ ሰውዬ ምንድነው ያመጣው? ወጣልን ባክ ውጣ እኮ ውጣ፣ ከቤታችን ውጣልን። ምንድነው ሰው ከሰብስበው? ወይዘሮ ትግስት የምትሰጣበት ነገር ለምን ታረጋለሽ? ውጣ ከቤታችን ነው ሲጀመር ውጣ፣ ውጣልን ባክ ውጣ። ምንም የሚጠፋኝ ነገር የለም። ውጣ ባክ። ትግስት እንዴት ነሽ? ደህና ነሽ? ጤናሽን ደህና ነሽ? እንዴት ነሽ? አይነቀጭ ሰላም አትይኝ? ለምንድነው ሰላም ልጅ? ማየማለች የዚህ ሰላም ምን ችግር አለው? ምንድነው እነዚህ ሰዎች አንቺን ሻማጣሻቸው እንዴት ቤት ውስጥ አምጥተሽ እንደዚህ ታደርጋለሽ? አይወልሽ ትግስት መጀመሪያ ተረጋግተሽ እንዴት ነው እንደረጋው? አንቺ ምን አይነት ሰው ብትሆኚ ነው? ሻለሽ ግን ጤናሽን መጀመሪያ እንዴት ነሽ? አንቺ ምን አገባሽ? እኔ ደህንነት አሳስቦሽ ነው የመጣሽው? ቢያሳስብሽማ ይሄን ሁሉ ሰው አታምጪም ነበረ። እኔን ምን አገባሽ ትግስት? እስቲ ተረጋጊ መጀመሪያ። ማየ ማነች? እሺ ፈልጋችሁ ነው ከነሱ እንዴት ነው ይሄ ልጅ? ደህና ነህ? ደህና ነው ወይ? ምንድነች? ምንድነች? ምንሽ ነው ትግስት? እንዴት እኮ ሰዎቹ እኔ ሰዎቹ ለምንድን ነው ያመጣሻቸው እኮ ነው ያልኩሽ። ምንድነሽ አንቺ? ምንድን ነው ያመጣሻቸው? ቁጭ ብለሽ አውሪ ትግስት። ምንድነው እኮ አላስተሽኝ ነው ጓደኛሽ? ኦኬ ጓደኛዋ ነች ያልኩት እሷ ነች አይደል? እሷ ወይ ኦኬ አንቺ ረዳች እሷ ነች። ምንድነው ሰው ያመጣችሁ? እኔ እኮ ግራ ይገባሽ። ሰው ያመጣችሁ ምንድነው? እሷን አታውቃትም? ምን ሆነሽ ነው? ችግር አጋጥሞሽ ነው? ከዛ በኋላ እንዴት ተሳደውይልኝ? ችግርሽ አንቺ ነሽ።
እንዴት ሰዎችን ዝም ብለሽ ለኔ ሳትደውይልኝ ልጄን ሰውሽን ለከሽ ታስደበደቢዋለሽ ልጄን ማነው ማንንም የሚደበድበው ምን ይሄው ስንት ሰው ነው ካሜራ ይዘዋል ይሄ ያለ ልጄን እኮ ምንም አልተረፈ እንደበደቡት እኔ በፊት ሳላውቅ እንዳንቹ ነው እንኩት በፊት ተረጋጊና ያለው ነገር ምንድነው ነው እኔ ምን ጥያቄው ነው አንቺ ቤቴን ባታሳይ እንደዚህ ባይሆን ልጄን ባታስደበደብ እኔ ቤትሽን አላሳየው ምን እና ተረከብ ከየት መጡ ማን ላካቸው እንዴ ልጅ ተረጋግተሽ አውሪ መጀመሪያ እንዴት ነው መረጋጋው ልጄ እኮ በጣም ተደብድቧል አሁን ምን ሆነ ማን ነው የሚደበድበው እነሱ ናቸው አይላክሻቸው ጎረምሶች ትግስት አትበይ አዎ ጎረምሳ ልከሽ ያስደበድብሽ ኧረ ተይ ከፈጣሪ የሚያጣላሽ እንደዚህ አይነት ያለ ንግግር ምንድነው እኔ ምን ይወርሽ ነው ማለት ነው አሁን እሷን አውርቼ ስለሷ አውርቼ የመጣሁት እሷን ያውርተ ጓደኛ ተብሎ ይሄ ጎረምሳ እየላኩ ማስደብደብ ይሄ ጓደኛ ናት እንጂ ኧረ ትግስት ካፍሽ መጥፎ ነገር እኔ ነሽ ብዬ ነበር ብዙ ነገር እኔ ያወራሁሽ ብዙ ነገር ያከፍልሽ አንቺ ጭራሽ ቤታችን ድረስ ልከሽ ሰው ታስደብድብኛለሽ ያምሻል ተረጋጊ እስቲ መጀመሪያ እስቲ ለጤናሽም ጥሩ አይደለም ስለሷ ላይ ሽልማት እንሰጣታለን ያልከው የምሽልማት ነው ደግሞ ለአንቺ ስለረዳችሽ ማለት ነው ስለረዳችሽ ስጣትና ወጡ በቃ እና እዛው ሄዶ አይሸልማትም እንደኛ ጋር ምን አገባቸው እኔም ብየው ስንት ነገር አሳልፈን ትግስት እንደዚህ መሆን ተገቢ ነው ተረጋጊ እስቲ መጀመሪያ ቆይ እንዴት ነው የምንረጋጋው አንቺ እንዴት እያሰብሽው ነው ተረጋጊ በፊት መረጋጋት ነው ከዛ ደግሞ ያለው ነገር በሰፊው እናወራለን ሳትረጋጊ ምን እንድናወራ ፈልገሽ ምን እንድናወራ ነው የፈለግሽው እኮ ተረጋጊ መጀመሪያ ልጅሽንም ቢሆን አረጋጊው ማንኛው ወይ እንደው ያንቺ እየመጣኩ ይጠይቃል ስንት ልጆች ነው ያሉት እኔ እኮ ግራ እኔ ከወደድኳቸው ይልቅ እነሱ ናቸው በቃ የተጨነቁት እኔ ጓደኛዬ ትግስቲው መጥፎ ነገር አታውሪ አንድ ለፈጣሪ ብለሽ ካብርሽ መጥፎ ነገር እንዳይወጣ ሲቀጥል እኔና አንቺ ብዙ ነገር አሳልፈናል አይደለም እንዴ ትግስት አቃለው ሁሉ ነገር የነገርኩሽ ሚስጥሬን ሁሉ ዝግዝግ ካርጌ አውርቼሽ አንቺ ግን ለማይረባ ሰው ሁሉ ነው ስታወሪ ነበረው አወራሽ እንጂ አሰደብሽኝ እኮ ምናልባት ለበጎ ሊሆን ይችላል ለበጎ የምን በጎነት ነው አንቺ ምን አይነት ሰው ነሽ ቆይ እንደዚህ የምታደርጊው እንዴ ምናልባት ለበጎ ሊሆን ይችላል የምን ሚስጥር ነው ማየህ እኔ እኮ ብዙ ነገር አውርቻታለሁ አልኩ ብዙ ሚስጥር አውርቻት እሷ ደግሞ ሚስጥርን እንዳለ ነው ያወራችሁ ማለት ነው አንቺ ቆይ ምን አይነት ሰው ነሽ አሁን እኮ የሁለቱ መጋጨት እኮ አረም የምን መላክ ምናልባት ህይወትሽ ሊስተካከል ይችላል ህይወቴ አይደል በዚህ ነው የምታስተካክልኝ እንደው ምን አይነት ባለጌ ሰው ብትሆኚ ነው እንዴት ሚስጥር የጓደኛው ሚስጥር ሰው ለሌላ ሰው ያወራል ይሄ ካንቺ አፍ ነው እንዴት እንደዚህ አይነት እኔም ይሄ ካንቺ አፍ አይወጣም ብዬ ነው አይጠበቅም እንደው አንቺ ራሱ ይሄ ካንቺ አፍ ይወጣል እኔ ለአንቺ ጓደኛዬ ነሽ የልብ ጓደኛዬ ሚስጥር ብዬ አውርቼሽ ነገርሽ እንደዚህ እንድታረጋኛለሽ አንድ ማድ ተካፍለን በልተናል ታይ እኔም እሱን ብዬ ነው ያወራሁሽ እኔ ታናሽሽም ቢሆን አክብሪኝ እንጂ ምንድነው ትግስት እኔም እሱን ነው ብዬ እኮ ነው ሁሉን ነገር ሚስጥሬን ያወራሁሽ ግን አንቺ እኮ ነሽ ነገሮችን ሁሉ እንዴት ታደርጊያለሽ ለበጎ ነው በቃ ለበጎ ነው አትበይኝ ታይኝ በቃ ለበጎ ነው መታሰብሽ እኮ ነው ሁሌም እልሻለሁ ነገሮች የሚሆኑት መጥፎ ነገር የሚሆነው ለበጎ ነው ወይ ያንቺ በጎነት አያልቅምና ሁሌ ለበጎ ነው እንደርስቀዳለሽ እና ከዚህ በላይ አንድ ሰው ሚስጥር እኔ አሁን ያንቺን ያወራሽኝ ሚስጥር እንደዚህ ነው ብታወሪ ነው ምንድነው ታስገድዳት በቃ እንድትነግረኝ አስገድዳት ለምን ታስገድዳት አንተ ምን አገባ ምክንያት ስላለኝ የምን ምክንያት ነው ያለ ወሮ ትግስት ባክሽ ሲጀመር አንቺ ከዚህ ሰውዬ ጋር ምንድነው ግንኙነትሽ ምን ትሰሪያለሽ ተረጋጊ እኮ ትግስት ትሰሚኝ ነበር ለምንድነው መረጋጋው አንቺ ምን አይነት ሰው ብትሆኚ ነው እንዴት ከዚህ ሰውዬ ጋር የምታወሪው እናትህን አረጋጋታ ለምን ለረጋጋ አንቺ ምን አይነት ክፉ ብትሆኚ ነው ኧረ እኔ ክፉም አይደለም ነሽ እንጂ ነሽ አይደለም ትግስት እንደዛ ነሽ አይባልም አትበይ ነሽ እንዴ ከዚህ በላይ አንቺና ክብሬ ነው በማላውቀው ሀገር እዚህ ድረስ የመጣው በማታውቂው ሀገር እንዴት የጓደኛሽን ገበና ወጥተሽ ትዘከሰኪያለሽ አንቺ ምን አይነት ባለጌ ብትሆኚ ነው ኧረ እኔ ባለጌ አይደለም ኧረ በስመ አብ ተረጋጊ በቃ አሁን ይሄው እናንተ መሀል የገባው እሱ ነው እንዴ አይደለም እሱም አይደለም ማስተካከል እስቲ አንተ እናትን አረጋጋ እሱ እኮ አይደለም እሱ ብቻ ሳይሆን አንተ እንዴ የሆነ የሰው ሚስጥር በያውርቻ ሚስጥር ከ ለሌላ ሰው ማውጣት ማለት በጣም ከባድ እኮ ነው ልክ ነሽ ታሪክ ምን አይነት ሰው ናት ተረጋጊ ነው እያልከው ተረጋግተሽ እንዳያምሽ አልገባኝም ትግስት እኔ እኮ ማለት ያቺ የበፊቷ ነኝ ምን ሆነሽ ነው የበፊቷም አይደለሽም እኔ ሁሉም ነገር የሚሆነው ለበጎ ነው የበፊቷማ ብትሆኝ እኮ ሚስጥር እንዴት ስለዚህ ለበጎ ነው በቃ እኔ በርግጥ የመጀመሪያ ጊዜ ፈልጌው አይደለም ግን ደግሞ አንቺ ተረጋግተሽ አንተም ቢሆን እናትህን አረጋግተህ
ለምንድን ነው የመጣው ብላችሁ ራስ ጠይቃችሁታል? ጠይቀናል፣ በደንብ ጠይቀናል። ግን ያኛ ነገር ሊመልስ አይችልም። ይሄ አጭበርባሪ ነው። የነገርኩሽ ታሪክ አለ አይደል? ምንድን ነው ማጭበርበር? ይሄው ልጄን አጭበርባሪ ነው አትለኝ እያለሽ ነው። ትዕግስት ምን ሆነሽ ነው እንዴ? እኔ እኮ አልሞትኩም አለው። እኔ ነው ፈጣሪ ነው የምትዋሽው? ምን ሆነሽ ነው እኮ? አንቺ አይደለሽ ሁሉን ነገር ያወራውሽን ዘከሰክሽው። በቃ ምን ይሁን? እሺ ምን ይሁን እኮ ምን ይሁን? ቆይ ተረጋጊ እስቲ መጀመሪያ። ቸግሮሽ ያውቃል? ቆይ አንቺ ቸግሮሽ ያውቃል? ያውቃል ትዕግስት፣ እኔ ታውቂኛለሽ እና ትረጃለሽ። ቸግሮሽ ካወቀ ምን ትረጂ ነበር? እዛ ሆነ አይደለም መፍትሄ ልንፈልግለት ነው። ግን ለምን ተዋሻለሽ? ውሸት እስከ ፈጣሪ ዘንድ ትክክል ነው አይደለም? ወይ እሺ አንተ ስለማውኑ ማንኛ ነው የምትለው? ቆይ አንቺ ስለ ችግር እንኳን ትንሽ ቢገባሽ እኮ እንደዚህ አትኝም። እኔ ሁሉን ነገር ታውቂያለሽ። እንዴት እንደዚህ አይነት ነገር ትናገሪያለሽ? አውቃለሁ። በቃ አዎ ምን ይሁን? እሺ ምን ይጠበስ? ምን ወንክ? ምን አገባ? ካንተ ቀን የሚገናኝ ነገር አለ? አዎ ልጄን ሸጫለሁ። በቃ ቸግሮኛል። ችግር ደግሞ ብዙ ነገር ያደርጋል እኮ። አንተ ምን አገባው ስለ ልጄ? ቸገረኝ፣ በቃ ቸገረኝ። የሚበላው የሚቀምሰው ሲያጣ ሸጥኩት። በቃ እናሳድገዋለን፣ ካንቺ የተሻለ አቅም አለን ሲሉኝ ሰጠዋቸው። በቃ ልጅ ለሚያሳድጉት ብዙ ሰው ያገኘሽው አመጣሁት ልጄን። እኔ ደግሞ የተሻለ ነገር ሳገኝ አቅም ሳገኝ ሄጄ ልጄን አመጣሁት ከሸጥኩበት ቦታ። በይ ሰው አይቀየርም። ተቀየርኩ። አንቺ ድሮ ነው የምታየው። ተቀየርኩ። በቃ በፍጹም እንደዛ አይደለም። ተረጋጊ። ልጅሽን ከሰችላችሁ ሰዎች ነው ያመጣሽው? አዎ እርግጠኛ ነሽ? አዎ በደንብ ከሆነ አመጣችኛል መጣው አይደለም እንዴ? ታውቃለህ። ስለዚህ ልጅ ሰምኛለሽ ምረት፣ እኔ በዛን ሰዓት ነግሬሻለሁ፣ ሚኒስተርን ነግሬሻለሁ። ቸግሮኝ በቸገረኝ ሰዓት በቃ ከኔ የተሻሉ እኔ ጋር ተቀምጦ ከሚራብ ከሚጠማ ቢያንስ ከኔ የተሻሉ ሰዎች አሉ፣ ለነሱ ልስጥ ብዬ ሰጠው። ነገር ግን ሁሌ እንደ ድሮ እንደ ቸገረኝ አልቀርም አይደለ? ተስተካከለ። አሁን ግን ሄጄ ልጅን ከሰጠውባቸው ሰዎች ጋር ልጅን ሄጄ አመጣሁት። አለቀ። ለማን ነበር የሰጠሽው ትዕግስት? የሰጠሁትን ሰውዬውን ማወቅ ትፈልጊያለሽ? ማወቅ ትፈልጊያለሽ? እሺ እሱን የት ነው ያገኘሽው? ለሰጠኋቸው ሰዎች ነዋ። ከዛ ነው ተመልሰሽ ሄደሽ ተቀበልሽው? አዎ። እንዴት ታስታውስሽው? ማለት ፊቱ እንዴት ታስታውስሽው? መልኩን፣ ቁመናውን? የሰጠሁትን ሰውዬ አውቃለሁ። ሰውዬውን ስለማውቀው ሄጄ ሰውዬውን አናገርኩት። ከዛ ሰውዬውን ሳናገረው በቃ ልጄን ፈልጋለሁ፣ አሁን እባክህ ፈቃደኛ ከሆናችሁ ስጡኝ። አሁን ልጄን ማሳደግ አቅም አለኝ፣ ቢያንስ የተወሰነ ስራ ሰራራለሁ። ድሮ ቸግሮኝ ነበር ልጄ ከሚራብና ከሚሞትብኝ ብዬ ነው የሰጠኋችሁ። ስለዚህ አሁን ልጄን ፈልጋለሁ ብዬ ሰውዬውን በደንብ አውቃለሁ፣ አድራሻውን አውቃለሁ፣ ስሙን አውቃለሁ፣ ሁሉን ነገር አውቃለሁ። ሄጄ ጠየቅኩት። እሱ ደግሞ አላስከፋኝም። በቃ አንቺ ፍላጎትሽ ከሆነ ችግር የለም፣ ግን ልጄን አትወሰጅብኝ ያለኝ። በቃ ልጄን አትወሰጅብኝ፣ እንድትወስጅብኝ አልፈልግም። እንዴት ያሳደግኩት ልጅ ትወስጃለሽ ሲለኝ በቃ ማለት በቃ የእናት አንጀት ነው። አለቀስኩበት። እኔ በዛን ሰዓት ችግር ነው ልሰጠው ያደረገኝ፣ ቸግሮኝ ስለሆነ ነው። እኔ ልጄን መስጠት ሳልፈልግ ነው የሰጠሁት። ግን ያው በችግር ስለሆነ ሳለቅስበት ሰጠኝ። አቶ አያሌው እንደው እግዚአብሔር ይስጠውና እሱ ነው እንደዛ ያደረገው። አያሌው? አዎ አያሌው እሱ ነው። በቃ በጣም ጥሩ ሰው በመሆኑ ልጄን ከዛ መልሶ አቶ አያሌው አድራሻውን ሰጠኝ፣ ስልኩን ሰጠኝ። አያሌው ነው ያልሽው? አያሌው አልኳችሁ እኮ ባካችሁ። ምንድነው ተወዘጋግቡ? አያሌው ማለት እስኪ ማለት ቆይ ታዲያ አሁን እሱን የተቀበልሽው ከአቶ አያሌው ነው? አዎ አያሌው እሱ ጋር ሄድኩኝ፣ አለቀስኩ። አልሰጠም። አያሌው መንግስቱ ነው? አዎ ሻውን እኮ ማጣራቱ ምን ያስፈልጋል እኮ? በቃ ተዋጆ እና ልጄ መልሶ ሰጠኝ። በቃ ይሄው ልጄን አብሬው እየኖርኩ ነው። አንተ እነሱ ቤት ነው ያለው? አይ ምን? አዎ እሱ ያሳደገው እያልኩሽ እኮ ነው። እርግጠኛ ነኝ? እርግጠኛ ናችሁ? ታዲያ ለምን ባያሌው ስም አልተጠራም አንተ? ለምን በከበደ ስም ተጠራ? ስለምን ከበደ ነው የሚሆነው? ባያሌው አይደለም? ይኸውልሽ ባያሌው የእሱ መታወቂያ ላይ ዘካሪያስ ከበደ ነው የሚለው። ባያሌው ነው። ምን ሆነክ ነው እንዴ? ቆይ ያው መታወቂያውን ማየት ትችያለሽ። አሳያት መታወቂያውን። መታወቂያውን አይተሽውል እንዴ አንቺ? ምን አውቃለሁ? ምንድን ነው የምትሰባውረው እኮ? መታወቂያን አውጣና አሳያት። እሺ ትክክለኛ ከሆነ መታወቂያን አውጣና አሳያት። ለምንድን ነው የማሳያት እንዴ? እኮ አውጣና አሳያት መታወቂያን። ሳሚ አይደለም እንዴ? ቆይ ሰውዬው ምንድን ነው? እኔ ከቅድም ጀምሮ ሸታም እያለኝ ነው። ምንድን ነው እየተፈጠረ ያለው? ሳሚ ምንድን ነው የሚያገናኛችሁ? ምን አውቃለሁ እኔ መተሻል ይወሰርሽ። እኔ ማን ልጄ አያሌው ነው ያስረከበኝ መስሪያ ሰዓት ይኸው ልጅሽ ብሎ። አያሌው መንግስቱ እኮ አሁን እሺ፣ አያሌው ጋር ምንም ያገናኛችሁ ነገር አለ እንዴ እናንተ? አይ ምንም እኮ ታረም አይደለም። አይ እኔ እሱ ለምንድን ነው መታወቂያን አሳያት።
ትክክለኛ ከሆነ ምንድነው ወደ ኋላ ለማስፈል አሳያት። ታውቃለች እኮ እሷን በደንብ ነው የምታውቀው። እኔ እኮ ነግሬ አሳያት መታወቂያን ምንም ታውቃላችሁ አይደል? አሳያት መታወቂያን። ፖሊስ ነች ወይስ ምንድነች? እሷ ለሷ ነው መታወቂያን አሳያት፣ ችግር የለውም። ፖሊስ ነው ምናምን አሳያት እኮ አሳያት ከተባለ ትልቅ ሰው ነው እዚህ ጋር እያወራች መታወቂያን አሳያት። ምንም አያተም እኔ ራሴን ራስ እያሳመመኝ ነው። ቆይ ምንድነው ሸከና ማለት ነው አይደል? ምንድነው የምታወሪው አንቺ? ስለዚህ አውጣ መታወቂያን አውጣ ከተባለ ለማንኛውም እኔ መታወቂያ ነው ታውቃለች ስለምታውቅ ነው። ሌላ ወሬ አይደለም። በቃ መታወቂያ ነው። አውጣ ነው መታወቂያ። በጉልበት ይወስዱብሃል። እንደ ቆይ አንቺ ምንድነሽ? ምን ቤት ነሽ የገባሽው? ቆይ ምንድን እየፈጠረሽ አንቺ ያጣላሽ እኮ ነው። ምንድነው? ቆይ ምንድነው? አንተ ቆይ ምንድነው ችግራችሁ? መታወቂያ ነው። ታናሰ አንዴ ያያለው አንዴ ከልጄ ጋር ከሳሚ ጋር ምንድነው? ሰው ስራት ነው እንዴ? ትግስት ተረጋጊ። አንቺ ዝም በይ። ልጄን አታስገድቢው። እረፍ። እንዳትወስድ ያልኩ እኮ ነው። አውጣ መታወቂያ። ታልምጣ እሺ በቃ ያሳይሃል። እባክህ ተው እንዴ። ምን ሆነ ነው? እሺ ሰጣለሁ። አውጣ መታወቂያ። ስጣ በቃ። ምንድነው ችግር? አውጣ መታወቂያ። እና ለራስ ማቆየት ቆይ ምንድነው ችግር? አንተ ወይ ችግር አለበት ጠይቂው። አውጣ ይኸው። አንቺ ቆይ ሰው ለማጣላት ነው እንዴ? እስቲ መጀመሪያ ይሄ ትዕግስት አትቆጪ። ምንም እኮ አያስፈልግም። ይኸው ማስረጃ እኮ ነው ማስረጃ። ዘካሪያስ ከበደ አበበ ይላል። ሳሚ ምንድነው? ተረጋጊ። አረማ ይሄ ሳሚ ምንድነው? ስምን ቀይሮት ነው እነሱ ሌላ ቦታ። ለምንድን ነው የሚቀይሩት? ይሄ ያንተ መታወቂያ አይደለም እንደ ሳሚ ምንድነው ከዛ ችግሩ? ወስዶኝ ነው ሌላ ቦታ ነበር እንትን ያሉት። ማነው ሳሚ? ትዕግስት የተሳሳተ ነው ራሱ። ይሄን አይተሽው ተረጋጊ። ቆይ ምንድነው ይሄ? ሌላ ቦታ ነበር ወስዶ እንትን ያሉኝ እኔን። ከዛን ስሜን ቀይሩት እኮ እነሱ። ስሜን እና ማናት ስልክ ነው የቀየሩት? ይሄ ከአንቺ ለሰጠሽን ሰውዬ እሱ ሰውዬው ለሌላ ሰው ነበር የሰጠኝ። ከዛን ከበደ የሚባለው ሰውዬ ነው እንትን ያለኝ። አቶ አያሌው ነው ለሌላ አያሌው ለሌላ ሰው ሰጠ። አያሌው ለሌላ ሰው ሰጠ። ግን እኮ እየተቀበልኩ ከሱ ነው እኮ እሱ ነው አድራሻ የኔን አድራሻ ሰጥቶሻል እንዴ? መጥቶ ስለዚህ መጥቶ ወሰደ። መጥቶ የኔን ስም ቀይሮ እንትን ያሉት እነሱ። ታረና ተቆይ ምንድነው ነገሩ? መጀመሪያም ሳሚ እንደሆነ ነው እና እየተናገሩ እኮ እኔ ሳሚ ብዬ ስጠይቀው እኮ ሳሚያው ብሎኝ ነው የሰጠኝ እኮ። እና ታዲያ ምንድነው አሁን እያላችሁ ያላችሁ እኮ? እናንተ ምን ሆናችሁ ነው? በቃ ሌላ ቦታ ነው። ይሄው እኮ ትክክለኛ አይደለም እንዴ? ቆይ አልገባኝም። መዋሸቱ ብዙ ነገሩ ምንም ሰላም እየሰጠሽ ነው። እኔ ግራ እየገባኝ ነው። ቆይ ምንድነው? እሺ ማንቻችሁ ነው ማምነው? ምንም ያጭበረበርኩት ነገር እኮ። ቆይ ግራ አጋባችሁኝ። እኔ ማንቻችሁ ነው ማምነው? እያጭበረበርክ ነው አይደል? አንቺ ደግሞ ምንድነሽ እንዴ? ቆይ ማን ነው ማምነው? ማን ነው ማምነው? በዚህ ቤት ሲጀመር እንደዚህ ነገር ሰላም ማጭበርበር። አቶ አያሌው ማለት ይሄ ነው። ይሄ ነው አቶ አያሌው ማለት? አዎ እሱ ነው አያሌው። ቆይ አንተ ታያሌው ጋር ችግር አለብህ? ምንድነው ችግሩ? አይ ምንም ችግር የለም። እሺ አሁን ቀላል መንገድ አለ። አንተ የወይዘሮ ትዕግስት ልጅ ነህ አይደል? አዎ ነኝ። አዎ ነው። እሺ በምን አረጋግጥሽ? አያሌው ስለሰጠሽ አይደል? ለአያሌው አስረክብ፣ አያሌው አስረክብ ይመልሱ። በጣም ጥሩ። ስለዚህ ዲኤንኤ ማድረግ እንችላለን። ለምንድን ነው የሚደረገው? አይ ትክክለኛነቱን ለማረጋገጥ ታውቂያለሽ እንዴ? እሷ ልጇ እንደሆነ እኮ ታውቃለች። ለምን ነው የሚደረገው? ቆይ መደረግ አስፈላጊ ነው። ለምን ነው የሚደረገው? ትክክለኛነቱን ለማወቅ። ትክክለኛው ነው አይታወቅም። አሁን ላይ ብዙ የሚሸውድ ሰው፣ ብዙ አጭበርባሪ ሰው እየበዛ ነው። ይሄ ልጅ እንዴት አሁን ስታዩ ምን ነው የሚሸውድ የሚመስለው? ባክተው ቆይ ምንድነው? ቀላል መንገድ ላሳይሽ። ስሙ ተቀየረ አላችሁ። እሺ ይሁን፣ ሊቀየር ይችላል። ማንም ሰው ስም ሊቀየር ይችላል። አሳየሽ። ለምን አታምኚም? ይሄ የልጅሽ የህሊናና የእሱ የጋብቻ ሰርተፍኬት ነው። ቆይ አንተ ይሄ የማየው ነገር እውነት ነው? ቆይ ይሄ ነገር ምንድነው? አንተ ስም ተቀየረ። እሺ ይሁን። ደግሞ ዘካሪያስ ከበደ አበበ ይላል እኮ እዚህ ጋር ምን እንደዛ ነው የሚለው? ምንድነው ችግሩ? አንተ ጋር ነው ችግሩ ወይስ እነሱ ጋር ነው? ማንን ለምን? ህሊና ዘነበ ጌታሁን። እኔ ምንድነው የምፈልጉት? እሺ ማንን ለምን ጨነቀኝ እኮ። እሺ ይሄ ወረቀት ታዲያ ምንድነው? የጋብቻ ሰርተፍኬት። በቃ እኔ እሷ ውጪ መውጣት እኔ ወደ ውጪ ልትወጣ ፈልጋ ነበረ። ከዛም በኋላ እንደ ባልና ሚስት ተፈራርመን ነው እንጂ ይሄ ኮንትን ከተጋ። ስለዚህ ማጭበርበር ስራ ልትሰሩ ማለት ነው። ማጭበርበር ስራ ነው የምንሰራው። ከእህት ጋር ጋብቻ ፈጸምክ። በፈጣሪ ዘንድም ይሄ ኃጢአት፣ ትልቅ ኃጢአት ነው። ይሄ ለመለወጥ ከፈለገች ያውልህ ዘካሪያስ ችግር የለም። በቃ ቀላል ነው። አሁን ሁሉንም እዚህ ጋር ለመተማመን ለመጨራረስ ዲኤንኤን ብቻ አንተንና የእናትህን ዲኤንኤ ለማረጋገጥ ይደረጋል። ምኑ ነው የሚታወቀው? በምን በአይን ይታወቃል እንዴ? እኔ ግራ ገባኝ። ማንን ነው ማምነው? አንቺ ምን ጉድ ነው ያመጣሽብኝ? ምንድን ደህና እየኖርክ ያለሁትን ነገር መስቀልቀል አደረግሽው። ያውልሽ ትዕግስት፣ አሁን መዋሸቱ ምንም አይጠቅም። በቃ 2 ሴት ልጆች አሉሽ። ህሊና ታላቋ ነች። ከዛ በኋላ በመሃል ሳሚ የሚባል ልጅ ወልደሽ ነበር። በ1 ዓመት ከምናምኑ ሸጥሽው። ከዛ በኋላ ጸጸቱም ምኑም ሲገልሽ ሌላ 3ኛ ልጅ ወልደሽ።
አሁን ደግሞ ካደገ በኋላ ተቀብለሽ ወሰድሽው ግን ልጅ ትክክለኛ ልጅሽ ይሁን አይሁን አታውቂም። ያኔ ደግሞ ያስረከብሽው ላያሌው መንግስቱ ነበር። አዎ ላያሌው ነው የሰጠሁት። ስለዚህ ትክክለኛነቱን ለማረጋገጥ ሲባል አሁን ዲኤንኤ ይሰራል ለሁለታችሁ። ምክንያቱም ትዕግስት ለአንቺ የሚጠቅምሽ ነገር ይዘን ስለመጣ ነው። ለአንቺ የሚጠቅምሽ ነገር ይዘን መጣናል። እኔ የሚጠቅም ይሁን እየጎዳችሁኝ ከልጅ እያጣላችሁኝ ይሁን አልገባኝም። እሺ በቃ ስለዚህ ዲኤንኤ ይሰራል። በቃ እምቢ የሚልበት የራሱ ምክንያት አለ። ሌላ ነገር ነው እያሰቡ በቃ አንተ ምን አስጨነቀ? አንተ የኔ ልጅ ነው ምን አስጨነቀ? ምን የሚያስጨንቀ ነገር አለ? ልጄ በቃ ይሆናል፣ ችግር የለውም። ከላችን ላይ ይሄዱልን እነሱ ችግር የለውም። ምንድነው ከኔ ምንድነው ተዋቸው በቃ እና ይደረጋል። እናቴ ነች የምትል ከሆነ ይሄ እኮ ምንም እንደሚያበሳጭ ጭንቅላትክን የሚያስነጭ ጉዳይ አይደለም። ሲጀምር አይደለም ችግር አንቺም ችግር አለብሽ። እኔ ይኖርብኝ ችግር የለም። እኔ እግዚአብሔር ይመስገን ሁላችሁም ሲጀምር ችግር አለባችሁ። ይሁን ተዋቸው። እሺ በቃ እሺ ማየ ምን ይሰራሉ ቢወጡልስ? ተዋቸው። ምን አስጨነቀ? አንተ ልጅ ነህ። ምንም ተደረገ አልተደረገም ቢደረግም ባይደረግም ችግር የለውም እኮ አሁን ይወጡ በቃ ቢወጡ አሪፍ። ምንም ጥሩ ስሜት ይተሰማል። ስለዚህ እኛ ማድረግ እንችላለን። እኛ በስልክ መንገር እንችላለን። መውጣት ትችላላችሁ እኮ እናንተ አይደል? አይ በቃ እንሂድ፣ ሁላችንም አሁን ቀጥ ብለን ወደ ሐኪም ቤት እንሂድ። ዲኤንኤ የሚሰራበት ቦታ ሄደን ዲኤንኤ እናሰራለን። ለምን እኛ ያሰርተን ለምን አንነግርህም? አንተም ቆይ አንተ ይሄን ያክል ያሳሰበህ ምንድነው? ሁለታችሁ ያሳሰባችሁ ነገር ቆይ ምክንያቱም ሌላም ዲኤንኤ አለ፣ የተሰራ ዲኤንኤ አለ። እሱንም አብረን ስለምናይ ብዙ ነገሮች አሉ። በቃ ቆይ ምንድነው ችግራችሁ? ለአንቺ የሚጠቅምሽ ነገር ስላለ ነው። ምንም በቃ ነው ተቀማተን ነገር መናገር ትችላለህ እኮ ንገረኝ እስኪ። እኔ አሁን ራሱ በቃ ዲኤንኤ ይሰራና ከዛ በኋላ አረጋግጠን ያለውን ነገር እነግርሻለሁ እኮ። እናንተ ሄዱ በቃ እኛ ማሰራት እንችላለን። እኛ ተረጋግተን አሁን ጭንቀት ላይ ያለነው ወደታችን ተነጋግተናል። በዛ ላይ ልጄ ትክክል አይደለም አሞታል ምናምን። አሁን ደግሞ ምንድነው የተፈጠረ ያለው? ስለዚህ ተረጋግተን ነገ ምናምን እኛ መሄድ እንችላለን አይደለም? አሁን ጉዳዩ ልንጨርስ ነው አረኛ ወደዚህ የመጣ ነው። ትዕግስት ስለምን ጉዳይ ሁሉም ነገር ለበጎ ነው የሚሆነው ብዬሽ ነበር ከዚህ በፊት። ምህረት እየረዳችሽ ነው ያለችው። አዳምጣ። አንዳንድ ነገር እንኳን ፍንጭ እያየሽበት ነው እዚህ ልጅ ላይ። ስለዚህ እኛን ለመተባበር ፈቃደኛ ሁኑ። አሁን ዲኤንኤ ማለት ሰራ ነው። የምርመራውን ሳታይ ዝም ብለሽ አንቺ ራሱ አትፈጭ። በኋላ ይቆጭሻል። ታይ ልጅ እንደዛ አትጩይበት፣ ሊቆጭሽ ይችላል። እንደዛ ታደርጊ። ደግሞ ተባበሪ እንሂድ አንድ ላይ። ዲኤንኤ ወጣት እናሰራለን እኮ ነው ይያሉ። በቃ ችግር የለውም። ለምን አናደርግም? ይሁን በቃ ተነሱ ዲኤንኤ ወረቀት እናሰራ ሄደ። ተነሽ ችግር የለውም እንሄዳለን። ምን አስጨነቀ? ሰላም ጤና ይስጥልኝ ተመልካቾቻችን። እንግዲህ ከቀናት በኋላ ነው ተመልሰን መጣ ነው። ዲኤንኤ ውጤቱ ደርሷል። እንግዲህ እጃችን ላይ ደርሷል። ያው ባለፈው እንግዲህ እንዳያችሁት ዲኤንኤ ውጤት ልናሰራ ነበር የተለያየን የነበረው። ሄድን ወደ ሕክምና ቦታ ዲኤንኤ አሰርተን እንግዲህ ህጋዊነቱን የተከተለ በህጋዊነት መንገድ ነው እያንዳንዱ ነገር አይታችሁታል። እንግዲህ ዲኤንኤው ሲሰራ ይሄ ዲኤንኤ በጣም ለእርሶ ለወይዘሮ ትዕግስት እንግዲህ በጣም ብዙ ነገር ለውጥ ያመጣል ብዬ አስባለሁ። ማለት በመልካሙም በመጥፎም ሊሆን ይችላል አናውቅም። እና ብዙ ነገሮች አሉ። ከዚህ በፊትም የተሰራ አንድ ዲኤንኤ አለ። ያው ልጄ ነው መቼስ በእርግጠኝነት እንደሚሆን እርግጠኛ ነኝ እኔ። እኔ ምንም እንትን ነገሩን ምንም አይነት ነገር ኖሮ አይደለም፣ ግን በቃ አንደኛ እርግጠኛ መሆን ስላለብሽ ነው። ምህረትንም ያስጨነቋትን ያለች ህመም ላይ ነች ያለችው። ህመም ላይ ሆና እንግዲህ እዚህም ተመልሼ እያመላለስኩ እስካሁን ወደ ቤተክርስቲያኒቷ አልተመለሰችም። ያንቺን ጉዳይ ለማስጨረስ በጣም መልካም በጣም ቀን ሰው ነች። ጉዳይ ለማስጨረስ ያው ህመሟንም ታግሳ ስለህመሟ እግዚአብሔር ይማራት። ግን ልጄ ደግሞ ያው ትክክለኛ እንደሚሆን አልጠራጠርም ነው ይሆናል ደግሞ ተማመናለሁ እንደሚሆን። እና ሌላም የተሰራ ዲኤንኤ ያለ እናንተናን አግኝቻቸው ነበር። እነ ህሊናና እህቷን አግኝቼ ነበር። መጀመሪያ አንቺ ከማግኘቴ እናንተን ከማግኘቴ በፊት አግኝቻቸው ነበር ከተማ አዲስ አበባ እያለን እዚህ ከመምጣታችን በፊት እና ከነሱም የተሰራ ዲኤንኤ ያለ እሱም ውጤት አብሮ ነው የሚመጣው። ከዛ በተጨማሪ የአንቺና የእሱ ዲኤንኤ የአንቺና የእኔ ዲኤንኤ ያለ ማለት 3 ዲኤንኤ ነው የምናገኘው። አንተ ከኔ ጋር ምን የሚያገናኘው ነገር አለ? 3 ዲኤንኤ ወይኔ ጉዴ! የማልሰማው ጉድ የለም። ኧረ ልታሳብዱኝ ነው እናንተ ሰዎች። አንተ ከኔ ጋር ምን አገናኘህ አንተ? ስለዚህ ታሪኩ ረጅም ነው ትዕግስት። ማለት ያው እንደዚህ አሁን አውርተን የምንጨርሰው ሳይሆን ቁጭ ብለን ልናወራው የምንችለው ታሪክ ነው። ታሪኩ በጣም ረጅም ነው። እኔ እዚህ የመጣሁበት ጉዳይ ሌላ፣ አሁን ያገኘነው ያለነው ነገር ሌላ ነውና
ትንሽ ታሪኩ ረዘም ስላለ ያው ቁጭ ብለን እናወራለን። ነገር ግን ዲኤንኤውን ውጤት አይተን ከዛ ነገሮችን አስተካክለን ብዙ ነገሮችን ማየት እንችላለን። እኔ እኮ ግራ ይገባኝ ደግሞ ያንተ ምንድነው እንዴ? ቆይ እየሞላ ያገሪቱን ህዝብ ከኔ ጋር እንትን እያላችሁ ነው? አልገባኝም። አንተ ደግሞ ምንድነሽ? ማን ነው? ወይ ነው ያረለ ያሳብዱኝ ነው? ቆይ ምን ጉድ ነው ያመጣሽብኝ? እስቲ ተረጋጊ። አሁን እንዲሁ ለጠቅላላ እውቀት ነው። አንቺም ሆድሽ ይቁረጥልሽ። ተረጋጊ። ማን ጋር እንዳለም ታያለሽ። ሆድሽ ይቁረጥልሽ። በማን ነው የሚቆርጠው? ባንቺ ልክ ነሽ። አዎ እሱም ልጅ ነው ብለሽ ከሆነ እሱም ልጅ ነው አውቃለሁ። ካልሆነ ይቆርጥልሻል። ከዛ ግን ተረጋጊ። እስከማስተውርቶ ቢጨርስ ምን አለ ትዕግስት? እንደዚህ ነው ሰው ነበር እንዴ? እንዴት ነው መረጋጋው? የምታወሩት ከኔ ጋር እኮ ነው ያለኝ። ደግሞ ነገር ከሌላ ሰው ጋር ሊለኝ ነው። ቆይ ምንድነው? ቅድም ከሱ ጋር ያላችሁኝ ከልጄ ጋር፣ አሁን ደግሞ ከኔም ጋር አለሽ። ተረጋጊና አድመጪው መጀመሪያ። አንቺ እንደዚህ ነው ሰው ነሽ ትዕግስት። ወይ እስቲ ለምን አታደምጪ? መረጃውን እንየውና ከዛን እስቲ የሚፈጠሩን ያለና እሺ ለማንኛውም ነው ዲኤንኤውን ነው ከኔ ጋር ምን የሚያገናኘው ነገር? እንግዲህ ይሄ ዲኤንኤ ውጤት ነው። አይታችሁታል። መጀመሪያም ስናሰራ በህጋዊ መንገድ ነው የተሰራው። ይሄው እሽግ ነው እንደምታዩት ወደ ቤተሰቦች ይሄው እንደታሸገ ነው። ይሄ የዲኤንኤ ወረቀት ትክክለኛ እኛም ማሰራት ካለብን ሆስፒታል ያሰራ ነው። በህጋዊ መንገድ ነው። እኔ ወራሴ ነው ሄጄ ያሰራሁትና ስለዚህ እስኪ እንግዲህ የዲኤንኤ ውጤት እንግዲህ 3 ዲኤንኤ ወረቀቶች ነው ያልኩሽ እንዳልኩሽ ነው። 3 ዲኤንኤ ውጤቶች አሉ። አው እዚህ ጋር እንግዲህ የሆስፒታሉ የ3 ዲኤንኤ ውጤቶች ነው ሪዛልቶችን ነው የምንጠብቀው። የህሊናና የቷን የኔን አንቺን እና የሁለታችሁን ጂናርሹ የልጅሽን ማለት ነው የዲኤንኤ ውጤት ነው የምንጠብቀው። እኔ አንተ እኮ ደግሞ ያንተ መግባት ግራ ገብቶኛል። ለመስማት ቸኮልኩ። እኔ ራሱ ግራ የገባው ጉድ የኔም ይለኛል ደግሞ ሱቄት እንደመጣል አቅም ግራ ነው የገባኝ። እሺ እንዴው እንግዲህ እዚህ ዲኤንኤ ውጤት ላይ ያው የሚረዳን ሆስፒታል አለ። እንግዲህ ሙሉ ወጪውን ችሎ ነው ይሄን ዲኤንኤ ያሰራልን ማለት ምን ትይያል ጠይቀንም ስለሚረዱን ነው። ምክንያቱም ለሀቅ ለመልካም ነገር ነው የምንሰራው። እኛ ጋዜጠኞች ነን። ለእውነት ስለምንሰራ ብዙ ጊዜ እንደዚህ አይነት ስራዎችን ለማሰራት በምንሄድበት ሰዓት ምንም አይነት ገንዘብ አይጠይቁንም። ያው ስማቸውን መጥቀስ ስለማንችል ነው፣ ሚዲያ ላይ እንዲጠቀስ ስለማይፈልጉ የበጎ ተግባር ላይ የሚሰሩ ሆስፒታሎች ስለሆኑ ነው። እና ያው እነሱን ከልብ እናመሰግናለን። እንግዲህ እዚህ ጋር ወረቀቱ ላይ እንደምናየው የመጀመሪያው ዲኤንኤ ነው። ከላይ የዶክተሩ ስም፣ የሕክምና የሆስፒታሉ ስም፣ አድራሻ ምናምን አለ። ከስር ላይ እንግዲህ የዲኤንኤ ሪዛልቱ ውጤት እዚህ ጋር እናያለን። እንግዲህ የመጀመሪያው ወረቀት ያለው ያው የህሊናና የግሩምን የግሩም ነው ስሜ የግሩም የዲኤንኤ ውጤት ነው። እንግዲህ ያው አረ ከልጄ ጋር ያለውን ነገር ቶሎ ንገረኝ። እኔ ስለ ግሩም ምን አገባኝ ብለህ ነው ማለት? እንዴት ሊሆን ቻለ? እንግዲህ ምንድነው የተፈጠረው? የህሊናና የግሩም የዲኤንኤ ውጤት እንግዲህ ምንድነው? ያላቅም ማለት እኮ ነገራን ምንድነው የተፈጠረው? ህሊናና ግሩም 99.9% ዲኤንኤያቸው አንድ ነው ማለት አልገባኝም። መጀመሪያ ልጅሽና የኔ የዲኤንኤ ውጤት አንድ አይነት ነው። አልገባኝም። እንዴት ሊሆን ይችላል እኮ ማለት እንዴት ሊሆን ይችላል ማለት እንጃ። እኔ የተንቀጠቀጥኩ ነው፣ ሌላ ነገር የተሰማኝ ነው ያለውና እስኪ እንዴት ማለት እስኪ ሁለተኛውን እንየው። ሁለተኛው ደግሞ የሁለታችሁ ነው። እሺ እንግዲህ ያው እዚህ ጋርም እንደቀድሞ የሆስፒታሉ ስም ሁሉ ነገር አለ። እዚህ ጋር ደግሞ የምናገኘው የዲኤንኤ ውጤት የወይዘሮ ትዕግስት አንዳርጌና የዘካሪያስ ከበደን የዲኤንኤ ውጤት ነው እዚህ ጋር የሚለው። ተጠረጠርኩት። ምንድነው የጠረጠርከው? ንገረን እንጂ ምንድነው ብቻ የምታወራው? ዘካሪያስና ትዕግስት 0% ማለት እንዳለው ነው። እንዴት እኮ እንዳልኩሽ ነው። ተገስተኮ ብዬሽ ነበር። እንዴት 0% ይላል
ቆይ ከየት ነው የመጣው አንተ ሲጀምር እንዴት ሊሆን ይችላል ዲኤንኤ ውጤታችሁ እንግዲህ እንደሚያሳየው 0% ነው የሁለታችሁ ወይ ማምላክ ስንት አይነት ሰው አለ ምንድነው ተፈጠረው ልጄ ምንድነው የተደረገው እንዴት ሊሆን ይችላል ልጄ አሁንም ልጄ ትያለሽ ተግስ ቆይ ምንድነው የተፈጠረው ምንድነው አንተ ከየት ነው የመጣው ምንድነው የተደረገው ምንድነው ከነፈልኩት ይሻላል ቆይ ከነፈልኩት ምንድነው የተፈጠረው እንዴት ልጅ አልሆንክም በቃ እሺ ልጅሽ አይደለም ዋናውን ጉዳይ ደግሞ አይደለም ዋናውን ጉዳይ የግሩምና የወይዘሮ ትግስት ግሩም አያሉና የትግስት አንዳርጌ የዲኤንኤ ውጤት አይደለም እንደተጠረጠርኩት ምንድነው ወይ አይደለማ ትግስት ከተረጋጋና ነገር ምንድነው የተፈጠረው ምን እየሆንክ ነው ምንድነው ችግር አለ ጸበል የለም በቤት ውስጥ ምንድነው የሆነው ሰውየው ምንድነው ምን ሆኖ ነው ኧረ ሰው አንተ ነው ግሩም ነው ያባል እንዴ ምን ሆነክ ነው ውጤቱ ምንድነው ነገርን ትግስት ግሩ እኮ ትግስት ምንድነው እናቴ ሄደሽ ማለት እንዴት ሊሆን ይችላል ሰየኔ አባት እንደው አንተ ስማ ምንድነው እየተፈጠረ ያለው ነገር የሚያስራስራት ዲኤንኤ ውጤታችን እና አንቺ 99.9% አንድ አይነት ነው ትግስት ልጅሽን አገኘሽ እናትና ልጅ ለበጎ ነው እንዴት ሊሆን ቻለ ምንድነው ለበጎ ነው እምልሽ እኔ ለዚህ ነው ትግስት እንኳን ደስ አለሽ እንዴት ሊሆን ይችላል ትግስት እንኳን ደስ አለሽ እንኳን ደስ አለሽ እውነት ግሩሜ ግሩም ምንድነው የምትለው ያልከው ነገር እውነት ነው እንዴ ግሩ ተረጋጋ ሰው ልጅ ነው ሳሳድግ የነበረው እስከ ዛሬ እንኳን ደስ አለሽ እውነት ቅዱስ ሚካኤል ጋር እና እስከ ዛሬ የሰው ልጅ ነው ሳሳድግ የነበረው ልጅ ነው ብዬ እና ምንድነው እናትሽን ልጅ ነኝ ስትላ ወይ ልጅ ነኝ ስትላ የነበረው አንተ ምንድነው ታጨርባሪ ለምን ለምንድነው ሁሉ ነገር ግሩ ልጅ ነኝ እያልከኝ የነበረው ስታውሽ የነበረ እስከ ዛሬ ለምንድነው እንደዚህ ያደረከኝ ለምን እሺ ለምን አሁን ልጅሽን ቃፊው እንጂ ልጅሽን አግኝተሻል ትግስት ለምንድነው ስታውሽኝ የነበረው አንተ ቆይ ለምን ለበቀል ነው በቃ የምን በቀል አንተ ቀጣፊ የራስሽ ልጅ ናት እኔ ንብረቴን ሙሉ በልታ እንዴ ማነሽ ደግሞ ይሳል ሂሊና ንብረቴን ሙሉ በልታ ነው ያለኝን ንብረቴን እንዳለ እና አስጨርሰኝ ነው በቀል ብለን ልጅሽ ሸብለ የገባው ቤት የምን በቀል ምን ታረግ ነበር ታዲያ ሀሳብ ንገረኝ እናቴ ምን ታረግ ነበር ንብረት ብቻ ንብረቴን ነበር የምፈልገው ሌላ ምን የምፈልገው ነገር የለም ነበር ከዛ ስለዚህ ንብረት አግኝቼ መሄድ ነው የምፈልገው ሌላ ምንም አልፈልግም ነበር ስለዚህ ልጅሽ ነኝ ብለህ ንብረቴን እናቴ ቤት ገባህ አይደል እኔ ልትገል ነበር የገባው ለምን እንደዚህ ታደርጋለህ ለምን እንደዚህ ያደረሰኝ ለምን ነው ንገረኝ ንገረኝ ስታደርግ የነበረው ተው ግሩሜ ግሩ ኧረ ገደለው ኧረ ግሩም ተረጋጋ እንደው ግደሉት ኧረ እንደዛ አይደለም ጨፍጭፉት ግሩም ተረጋጋ ዋናው ታፈማኝስ ነው እንደዚህ ሲያደርግ ሊገለኝ ነበር ማለት ነው ወይ ፈጣሪ ተረጋጋ እንዴ የሰው ልጅ እንዲህ ማሰቃየት ኃጢአት ነው በሉት ኃጢአት እንኳን ደስ አለሽ በመጨረሻ እናቴ ስትመቀዳየው በቃ ተረጋጋ ልጅሽ ካጉያሽ ነው ለምን ተውሽኝ ጣልሽኝ ለምን አልፈለግሽኝ በቃ እኔ ምን ላድርግ ብዙ መከራ አይቻለሁ በቃ ተሰቃይት ነበር እኔም ተሰቃይቻለሁ ስላልተረዳኸኝ ነው ግሩም ያው ማይረባ ልጅሽ ነኝ ብለህ ለሱ ብዙ ነገር አድርጌያለሁ እኮ ወይኔ ልጄን ትቼ የሰው ልጅ ሳሳድግ ነበር ለራሴ የማልሆን ሰው ነኝ እኔ የራሴ ልጄትን ጥዬ እንዴት እንደሳላርካለሁ እንዴት ጥሩም አይደለም እንደዚህ ነው ግሩሜ በቃ አይዞክ
ግሩም በቃ ተረጋጋ። አንቺ ልጅሽ አሁን ከጉያሽ ገብቷል። ልጅሽ ነገር ቋሳለ እኔም ተቀይቻለሁ። ግሩሜ ያልሆነ የሰው ልጅ ሳሳድግ ነበር። በቃ ወይኔ ስትበቀላኝ ተነገር ወይ ትግስት ያታልቅሽ። ለጤናሽም ጥሩም አይደለም እንደነከፋ። ንገሪኝ፣ ታሪኬን ንገሪኝ እስኪ። የሰው ልጅ ሳሳድግ ታሪኬን ንገሪኝ ትግስት፣ ታሪኬን ንገሪኝ፣ ታሪኬን ንገሪኝ። ታሪኬን ለምን ጣልሽ? ቤተሰብ ናችሁ። እኔማ ታያለው ነበር የሰጠሽው። ታያለው ሰጠው። አያለው ይሄ ሁሉ አመት ያቀ ነበር እንደሰጠው ያቀ ለሱ ነው የሰጠሁት። እኔ ግን ልጅሽ ነው ሲለኝ በህፃንነት ነው የሰጠው። ከዛ ልጄን እፈልጋለሁ ስለው በቃ ይኸው ልጅሽ ብሎ አድራሻውን ሰጠኝ። ከዛ በዛ በሰጠኝ አድራሻ ሄጄ ይሄ ልጅ የማይረባ ልጅ አምጥቼ ይኸው ለበቀል ጭራሽ ሊገለኝም ነው የደረሰው ማለት ነው። እኔ አያሌውን አምኜው ነበር። እንዴት አያሌው እንደዚህ ያደርገኛል? ችግሬን ሁሉ ነገሬን ነግሬው እግሩ ላይ ተደፍቼ እያለቀስኩ ልጄን እፈልጋለሁ። በቃ ከዚህ በኋላ እስካሁን ያደረኩት ነገር ተጸጽቻለሁ። አበሬ ቢቸግረን ቢርበን ይሻለኝ ነበረ። እኔ ልጄ ከሚርበው ከሚጠማው ብዬ ነው ለሱ የሰጠሁት። ግን በቃ አሁን ጸጽቶኛል። ስጠኝ ልጄን ብዬ ስሄድ በመከራ ነው የሰጠኝ። ግን የሰው ልጅ ነበር የሰጠኝ። ወይኔ በቀል እየተበቀሉብን ነበር። ልጅሽ አሁን ከጉያሽ ገብቷል ያለበት እንጂ እኔ ላይ ተጫወተ። ወይኔ ይሄን ያህል ዓመት እኮ አብሮ ጥሩ ሰው ነው፣ መልካም ሰው ነው። ለምን እንደዚህ አደረጋ እያለው ለምንድን ነው እንደዚህ ሲያደርግ የነበረው? እንዴት የሰው ልጅ ይሰጠኛል? ለምን አታማሪ ትግስት አታማሪ። በቃ ተረጋጋ ልጄ። በስተመጨረሻ ተገናኝተናል። እኔም ብዙ መከራዎችን አሳልፌያለሁ። አንተም እንደዛው። እግዚአብሔር ይስጥሽ። እኔ እኮ ነግሬሻለሁ ነበር ብዙ ነገር ብዬሻለሁ። እግዚአብሔር ይስጥሽ። ፈጣሪ ማይወድ እንደዚህ በማድረግሽ ለኔ ብለሽ ብዙ ነገር አድርገሻል። እግዚአብሔር ይስጥሽ። እኔ እኮ ነግሬሽ ነበር ተረጋጊ እስቲ ሁሉ። እኔማ እንዴት ብዬ በቃ አያሌው እንደዚህ ያደርገኛል ጉድ ያደርገኛል ብዬ አያሌው መቼም አልጠረጥረውም። እንዴት እንደዚህ ያደርገኛል? ቀላሱን የሰጠሁት እሱ ነው። በቃ አያሌው ልጄን ፈልጋለሁ ስለው ወይኔ አያሌው ምን አድርጌ ነው? ምን አደረኩ? እሺ አሁን ተረጋጉ። ያለውን ነገር አውሩ። ልጅሽ አሁን ጉያሽ ገብቷል። የምታለቅሽበት ዘመን አብቅቷል። ግሩም ያንተም እናትህን አግኝተሃል። የሚጸጽተኝ የሰው ልጅ ማሳደጌ ነው እንጂ ልጄ ነው ብዬ። ተረጋጋ በቃ የኔ ልጅ መጀመሪያ ተረጋጋ በቃ ተረጋጋ በቃ። ጉዳዩን ላስተካክል። አቶ አያሌው ጋር ልሂድ፣ እሱን ፈልጌ ለምን እንዳደረገ ልጠይቀው። እባክህ ተረጋጋ እባክህ። ጠይቀው ብቻ ነው ምንም ማለት። እባክህ ዛሬ ገና መገናኘታችን ነው። ከኔ ጋር ትንሽ እናውራ እባክህ ልጄ እባክህ። ኧረ ተከታተሉ።